ትልልቅ ሰዎች የሚናገሩበት ድሆች ናቸው 20 ሺህ ብር 30 ሺህ ብር ከፍለው የሚገቡት። ባለጸጋ ሰዎች ኤክስፒሪየንሱን ሼር ሲያደርግህ እንኳን 20 ሺህ ብር ተቀብሎ ነው። ኤክስፒሪየንስ ሼር ሊያደርጉህ እንኳን የሆነ ነገር ይዘህ ትመጣለህ። ሳኦል ሲያሳድደው መንግስት ይጣለው የነበረ ሰው ነው። ሰው በሙሉ ተሰብስቧል። ዳዊት ኤክስፒሪየንሱን ሼር ሊያደርግ ነው። ታላቅ የሚያደርግ አለ ብርታትን የሚሰጥ የሱ እጅ ነው አለ። የዳዊት ኤክስፒሪየንስ ምንድነው ካላችሁ እጅ። ዛሬ በህይወታችሁ ላይ የሱን እጅ ጠራለሁ፣ የሱን እጅ ጠራለሁ። ሰለሞን አለው ህዝቡም ስሙ፣ እኔ ታላቅ ያደረገኝ ሰው ታላቅ የሆንኩበት ሚስጥር እረኛ ነበርኩ ከጥቂት ዓመታት በፊት። ማንም ሰው አያቀኝም። ነገር ግን አንድ እጅ መጣ። አንድ ነብይ መጥቶ ተነበየብኝ። የእግዚአብሔር እጅ በላይ ላይ መጣ። ከዛ በኋላ የሚዘመርልኝ ሰው ሆንኩ። አገር የሚፈራኝ ሰው ሆንኩ። አገር የሚደነግጥልኝ ሰው ሆንኩ። ንጉሱኝ ራሴን አገኘውታል። ምንም ነገር የሌለው ሰው ነው። ከጥቂት ዓመታት በኋላ ሊሞት ያለበት ጊዜ ወርቅ ተከማችቶ ህዝቡ አየ። ቤተ መንግስቱ ቤተ መቅደሱ በወርቅ ሁሉም ነገር በወርቅ ሆኖ አዩት። እዛ ዳዊት ይሄኛው ሲመጣው በምንድነው ሲባል በእጅ ጉልበቴና የእጄ ብርታቴና መጣልኝ እንዳትል። ሰዎች እግዚአብሔርን እየረሱ ነው ማለት ይሄንን ለፍቼ ነው ያመጣሁት የሚሉ ከሆነ እግዚአብሔር ረስቷል። ትልልቅ ሰዎች እንዴት እንደተሳካላቸው የሚናገሩበት መድረክ አለ አይደለ? ኤክስፒሪየንስ ሼር የሚደራረጉበት። እንደዚህ አይነት መድረኮችን ድሆች ናቸው 20 ሺህ ብር 30 ሺህ ብር ከፍለው የሚገቡት፣ ተበድረው ነው የሚገቡት። ሄሎ ይሰማሽ ነው። ባለጸጋ ሰዎች ኤክስፒሪየንሱን ሼር ሲያደርግህ እንኳን 20 ሺህ ብር ተቀብሎ ነው። ከነገርናች ኤክስፒሪየንስ ሼር ሊያደርጉ እንኳን የሆነ ነገር ይዘህ ትመጣለህ። ኤክስፒሪየንሱን ሼር የሚያደርጉ እና ይወጣሉ ያወሩሃል። ሬስቶራንቱን ስከፍተው አንዲት ቅንጣት ሩዝ ብቻ ነበረችኝ ይላል። በአንዲት ሩዝ ነው ሬስቶራንት የከፈትኩት ይሏቸዋል። አንዲት እንጀራ ብቻ ነበረችኝ፣ አንዲት ኪሎ በርበሬ ብቻ ነበረች፣ በእሷ ነበር ሬስቶራንት የከፈትኩት። እነዚህ ሰዎች የስኬት ሚስጥራቸውን የከፍታ ሚስጥራቸውን ያወራሉ ተብሎ ስለሚጠበቅ በሺህ የሚቆጠር ሰው ነው ተሰብስቦ የሚሰማቸው። ዳዊት የሚባለው ሰው የእግዚአብሔር ቤት ውስጥ ነው የተሰበሰቡት። ህዝብ በሙሉ ተሰብስቧል። የዳዊትን የከፍታ ሚስጥር ለመስማት ሁሉም ሰው ቁጭ ብሏል። ይሄ ሰውዬ እንዴት ነው ንጉስ የሆነው? ቢኮዝ ቤተሰቡ እንኳን ይናቀው ሰው ነው። የሰማሽ ነው። ሰዎች ማታ ተኝተው ጧት ከእንቅልፋቸው ሲነቁ ሰውየው ንጉስ ሆኖ ይጠበቃቸው። ሳኦል ሲያሳድደው መንግስት ይጣለው የነበረ ሰው ነው። ከነገርናችሁ እና ሰው በሙሉ ተሰብስቧል። ዳዊት ኤክስፒሪየንሱን ሼር ሊያደርግ ነው። ታላቅ የሚያደርግ አለ ብርታትን የሚሰጥ የሱ እጅ ነው አለ። ታላቅ የሚያደርግ ብርታት የሚሰጥ የሱ እጅ ነው። የዳዊት ኤክስፒሪየንስ ምንድነው ካላችሁ እጅ። ዛሬ በህይወታችሁ ላይ የሱን እጅ ጠራለሁ፣ 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 የሱን እጅ ጠራለሁ። እና ሁሉም ተሰብስቦ ኖት ይዟል። ዳዊት ምን ይላል ተብሎ ዳዊት ምን ይላል ሲባል እጅ አለ። ሰለሞን አለው ህዝቡም ስሙ፣ እኔ ታላቅ ያደረገኝ ሰው ታላቅ የሆንኩበት ሚስጥር እረኛ ነበርኩ ከጥቂት ዓመታት በፊት። ማንም ሰው አያቀኝም። ቤተሰብ እንኳን የህዝብ ቆጠራ ሲመዘገብ የኔን ስም አይጽፍም። ይሰማችሁ ነው። ነገር ግን አንድ እጅ መጣ። ከዕለታት አንድ ቀን አንድ እጅ መጣ። አንድ ነብይ መጥቶ ተነበየብኝ። የእግዚአብሔር እጅ በላይ ላይ መጣ። ከዛ በኋላ የሚዘመርልኝ ሰው ሆንኩ። አገር የሚፈራኝ ሰው ሆንኩ። አገር የሚደነግጥልኝ ሰው ሆንኩ። ንጉሱኝ ራሴን አገኘውታል። እጅ በህይወታችሁ ላይ ጠራለሁ። እጅን በህይወታችሁ ላይ ጠራለሁ። በህይወታችሁ ላይ ጠራለሁ። በህይወታችሁ ላይ ጠራለሁ። እጅ በሉ እስኪ ቁጭ በሉ። እጅን በህይወታችሁ ላይ ጠራለሁ። እጅን በህይወታችሁ ላይ ጠራለሁ። እጅን በህይወታችሁ ላይ ጠራለሁ። አንዳንድ ኤክስፔክት የማታረጓቸው ሰዎች የሀገር መሪ ሲሆኑ አጋጥሟችሁ ያውቃል? ኤክስፔክት አታረጓቸው። ቤት በኩል ተሽለክሎ ከመጡ ነው የምትሏቸው እኮ እናንተ። ማንም ህዝብ ኤክስፔክት አያረጋቸው። ህዝብ ኤክስፔክት የሚያረጋቸው ድጋፍ ያላቸው ሰዎች እኮ አሉ። ሆም ይባልላቸው። ሳሙን መጥቶ ወንበር ላይ ይቀመጣል። ህዝቡ ይደነግጣል። ህዝቡ የሚያስደነግጠው ምንድነው? የህዝብ እጅ የለውም። ሰውየው ያለው የእግዚአብሔር እጅ ነው። የእግዚአብሔር እጅ፣ የእግዚአብሔር እጅ። ሰዎች የእግዚአብሔር እጅ በህይወታቸው ላይ ካልመጣ ታላቅ መሆን አይችሉም። ይሰማችሁ ነው። ሰዎች የእግዚአብሔር እጅ በህይወታቸው ላይ ካልመጣ፣ የእግዚአብሔር እጅ በህይወታቸው ላይ ከሌለ ታላቅ ለመሆን ብርታትና ኃይል አያገኙም። ታላቅ ለመሆን ምን አያገኙም? ብርታትና ኃይል አያገኙም። እረኛን ንጉስ የሚያረግ እጅ አለ። እረኛ የነበረ ሰው ንጉሱኛለሁ ንጉስ የሆንኩት በእጁ ነው ካለ አንተ
መርከም ያለብን አንድ ነገር ጧት ስትነሳ እጅ፣ ማታ ስትወጣ እጅ፣ ከሰዓት እጅ። ቢኮዝ እረኛ የሆነ ሰው ንጉስ የሆንኩት በእጅ ነው ብሏል። እረኛ የነበረ ሰው ንጉስ ያደረገኝ ምንድነው ብሏል? እጅ ነው ብሏል። ቁጥር 16 እስኪ አንብቡት። አምላኬ ሆይ የሚለው ቁጥር 16 አቤቱ አምላካችን ሆይ በረምስ አቤቱ አምላካችን ሆይ ለቅዱስ ስምህ ቤት እንሰራ ዘንድ ይህ ያዘጋጀነው ባለጠግነት ሁሉ 9 ቢሊዮን ዶላር ማለት ነው። ያዘጋጀነው ባለጠግነት ሁሉ እሺ ከእጅህ የመጣ ነው። ከምን ከእጅህ የመጣ ነው። በረምስ አንድ በግ ያልነበረኝን ሰው ቢሊዮኔር ያደረገኝ አለው። ወርቅ በሙሉ የመጣው አለው ታግለን አይደለም በእጄ ነው። ዳዊት ነው የነገራችሁ። ይሄ ባለጠግነት የመጣው የሰበሰብነው ወርቅ የመጣው ይሄ ቢሊዮን ዶላር የመጣው እስኪ ጥቂት ዓመታት ወደ ኋላ ተመለሱ። ዳዊት የሚባለው ሰው የ10 ብር የሌለው ሰው ነው። ሄሎ ምንም ነገር የሌለው ሰው ነው። ከጥቂት ዓመታት በኋላ ሊሞት ያለበት ጊዜ ወርቅ ተከማችቶ ህዝቡ አየ። ቤተ መቅደሱ በወርቅ ሁሉም ነገር በወርቅ ሆኖ አዩት። ከዛ ዳዊት ይሄኛው ሲመጣው በምንድነው ሲባል በእጅ። ይሄን ባለጠግነት ያመጣው እጄ ነው። የምትፈልጉት ባለጠግነት እጁ እንዲያመጣላችሁ ጸልያለሁ። እጁ እንዲያመጣላችሁ ጸልያለሁ። እጁ እንዲያመጣላችሁ ጸልያለሁ። እስኪ ቁጥር 16 ድጋሚ አንብቡት። አቤቱ አምላካችን ሆይ እሺ ለቅዱስ ስምህ ቤት እንሰራ ዘንድ ይህ ያዘጋጀነው ባለጠግነት ሁሉ ከእጅህ የመጣ ነው። ሁሉም ያንተ ነው። ሁሉ ይሄ ያዘጋጀነው ባለጠግነት በሙሉ በምንድን ነው? ከእጄ የመጣ ነው። እስኪ ዘዳግም 8 እንክፈቱ ከቁጥር 15 እስከ 17 ዘዳግም 8 እባብና ጊንጥ እሺ ጥማትም ባለበት እባብና ጊንጥ የውሃ ጥም ባለበት ውሃም በሌለበት ያ ማለት ለመጠጣት ላይፍ የሚያስፈልግ ውሃ እንኳን በሌለበት እሺ በታላቂቱና በምታስፈራው ምድረ በዳ የመራህን ውሃ የሌለበት ስፍራ ላይ ውሃ የሰጠህን እሺ ከጭንጫ ድንጋይ ውሃ ያወጣልህን በመጨረሻም ዘመን መልካም ያደርግልህ ዘንድ ሊፈትንህም ሊያዋርድህም አባቶችህ ያላወቁትን መና አባቶች አይተውት አያውቁም መና ያበላህን እሺ አምላክህ እግዚአብሔርን እንዳትረሳ ከዛስ ስንረሳ እንዴት ነው የምንረሳው የሚለውን እየነገራችሁ ነው። እግዚአብሔርን መርሳት ማለት ምን ማለት እንደሆነ ልንገራችሁ። ቀጣይ ምብላችሁ በልብህም ጉልበቴ የእጄን ብርታት ይህን ሀብት አመጣልኝ። በቃ ምን እንዳትል ጉልበቴና የእጄ ብርታት ይህን አመጣልኝ እንዳትል። ሰዎች እግዚአብሔርን እየረሱ ነው ማለት እንደሆነ ልንገራችሁ። እዚህ ጋር የተከማቸ የሆነ ነገር አለ። ይሄንን ለፍቼ ነው ያመጣሁት የሚሉ ከሆነ እግዚአብሔር ረስቷል። ለዛም በእጅ ያመጣሁት እንዳትል፣ በጉልበት ያመጣሁት እንዳትል። ዳዊት ይሄ ባለጠግነት የመጣው ከእጁ ነው ካለ አንተ ዳዊትን ያክል ባለጸጋ አይደለም። ዳዊት አንድ ንጉስ 9 ቢሊዮን ዶላር ለእግዚአብሔር ቤት ያመጣሁት በእጁ ነው አለ። አንተ ደግሞ እቺ 1 ሚሊዮን ብር በእጄ ነች አልክ። የረሳኸው አንተ ነህ። በእጄ ነው እንዳትል ማለት በእጁ ነው በል። በእጄ ይሄ ቤት አለኝ፣ በእጄ ይሄ መኪና አለኝ፣ በእጄ ይሄ ድርጅት አለ፣ በጉልበት ያለኝ እንዳትል። ምንም በሌለበት ምድረ በዳ ላይ ያንተ እጅ ምንም አላደረገም። እየነገራችሁ ያለው ነገር ውሃ የሌለበት ምድረ በዳ ላይ ምንጭ አፈለኩልህ እኔ ነኝ። የዛን ጊዜ እጅ ምን አደረገልህ? ነቲንግ። አሁን የሆነች ነገሮችን መቁጠር ስትጀምር እጄ የምትል ከሆንክ አምላክህ ረስተሃል ማለት ያለብህ። እጁን በህይወታችሁ ላይ ጠርቻለሁ። እጁን በህይወታችሁ ላይ ጠርቻለሁ። ድምጻችሁ አይሰማም። እጁን በህይወታችሁ ላይ ጠርቻለሁ። እጅ ያመጣው ምን እንዳትል ያነ በረም ስሙኝ። ሳምታይምስ የእግዚአብሔር እጅ ህይወታችሁ ላይ መጥቷል ማለት ምን ፓስተር ሚኮና ምን ማለት እንደው ልንገራችሁ። ማትረዱት ነገር
የእግዚአብሔር እጅ ህይወታችሁ ላይ መጥቷል። ህይወታችሁ ላይ እግዚአብሔር እጅ ተለቋል ማለት እንደሆነ ልንገራችሁ። ፓስተር ሚኮ እዚህ ያለ የእግዚአብሔር እጅ እሱ ህይወት ላይ መጥቷል ማለት። ሳኦል የሚባል ሰው ታውቃላችሁ? ለመጀመሪያ ጊዜ ሳሙኤል ጋር ሲሄድ የሄደው አህያ ጠፍቶት ነው። ልክ ነኝ? እና የመጀመሪያው ትንቢት ሲጀምር አህያ ምን ተብሏል? ተገኝቷል። ከዛ በኋላ ፕሮፌሰር ማድረግ ጀመረ። ንጉስ ትሆናለህ አለው። አሁን የእግዚአብሔር እጅ ወደ ህይወታችሁ መጥቷል ማለት ወደ ህይወታችሁ እንደመጣ ከምታውቁበት መንገድ መካከል አንዱ እናንተ ዘንድ የሌለ ሐሳብ ወደ አእምሮአችሁ ይመጣል። ያ ማለት እንደሆነ ነገራችሁ። ሰውየው ንጉስ መሆን የሚባል ነገር አስቦ አያውቅም። በፍጹም አስቦ አያውቅም። የሄደው አህያ ፍለጋ ነው። ለመጀመሪያ ጊዜ ንጉስ መሆን ይቻላል የሚል ድምጽ ሰማ። ለመጀመሪያ ጊዜ የእግዚአብሔር እጅ በህይወታችሁ ላይ መለቀቁን የምታውቁት ምን እንደሆነ ልንገራችሁ። የቤት ክራይ ከብዷችኋል፣ ሚሊዮነርነት ቀላለው የሚል ሐሳብ ይመጣል። ቤት መግዛትን የሚያቀል ሐሳብ ይመጣል። ሐሳብ ነው የሚመጣው። ሐሳብ ይመጣል። አንድ ጆን የሚባል ሻኪሶ ያለ አንድ ሰው ሲነግር ከሻኪሶ የመጣ ሰው አለ። ከሻኪሶ የመጣ ሰው ወርቅ ቁፋሮ በሚያደርጉበት ጊዜ ከጥቂት ዓመታት በፊት ታንታለም የሚባል ነገር ታውቃላችሁ? አይፈለግም ነበር። ካብ ነበር የሚያደርጉት ታውቃላችሁ? በየቤቱ ነበር የሚጣለው። ኖ ዋን አይፈልገውም። እና ድንገት አንድ ቀን ሊፈለግ ይችላል ብዬ መሰብሰብ ጀመርኳል ከጎረቤት። ሰውየው አሁን ቢሊየነር ነው። በኢትዮጵያ ብር ነው የምልህ 16 ሚሊዮን ነው። በ17 ሚሊዮን ብር ሰውየው ቸርች አሰርቷል። በ16 ሚሊዮን በ16 ይሄን እምላችሁ የዛሬ 10 ዓመት ወደ ኋላ ነው። አእምሮዬ ላይ አንድ ሐሳብ ነው የመጣው አለ። ይሄ ሁሉ ካብ ላይ በየቦታው የተጣለውን ታንታለም ብሰበስብ አንድ ቀን ቢሊየነር ትሆናለህ የሚል ድምጽ ሰማዋል። ሐሳብ ነው የመጣው። ሰዎች ያላዩትን ነገር እንዲያ የሚያደርግ ሐሳብ ነው የመጣው። እጅ በህይወታችሁ ላይ ሲመጣ መጀመሪያ እናንተ ጋር የሚመጣው ሐሳብ ነው። ሄሎ ሐሳብ ነው። እግዚአብሔር አውቆ ሐሳቡን ሳሙኤል እንዲነግራችሁ ያደርጋል። ሳኦል ጋር ስትመጡ ሳሙኤል የሚባል ሰው ንጉስ ነህ አለው። ሐሳብ ገባበት። ከዛስ ነቢያቱ ማህበር ሄደ። መጽሐፍ ቅዱስም እንደሚታወቃላችሁ ልቡ ተለወጠ ይላል። ሰውየው ከዛ በኋላ አህያ የሚፈልግ ሰው አይደለም። ስታስበው ስታገኘው እንደ ንጉስ ነው የሚያወራው። ስታገኘው እንደ ንጉስ ነው የሚያስበው። ሐሳብ ነው የገባበት። ብዙዎቻችሁ ሚስ የምታረጉት የእግዚአብሔር እጅ እናንተ ህይወት ጋር መጥቶ ሚስ የምታረጉት ሐሳብ ነው። የምትተላለፉት ሐሳቡ ድንገት እኮ ነው ይመጣው። መኝታችሁ ላይ ይመጣል፣ ቁጭ ብላችሁ ይመጣል፣ እያወራችሁ ይመጣል። ወዲያውኑ ሐሳቡ የመጣ ሰዓት ሐሳቡ እንግዳ ከሆነ ያዙት። ያንን ሐሳብ ያመጣው የእግዚአብሔር እጅ ነው። ሄሎ ዳዊት ጋር ደግሞ ላምጣችሁ። ዳዊት እረኛ ነበር። የሰማችሁ ነው? እረኛ ነበር። ሳሙኤል መጥቶ ዘይት አፈሰሰበት። እዛም አፍሶበት ሰውየው እንደ ንጉስ ማሰብ አልቻለም። ምን እንደተፈጠረ ልንገራችሁ። መጣ፣ አባቱ ጠራው። ሂድና አለው ለወንድሞችህ ምን አድርስ? ለወንድሞቹ ምግብ ሊያደርስ እግዚአብሔር የሰራት ጭቃነች ነች እያለ እየዘመረ ሄደ። ደረሰ። ጎልያድ የሚባል ሰው እያስፈራራቸው እንደሆነ አየ። ለምን ያልሞክረው ማለት ሞከረው። ጎልያድን ገደለው። ጎልያድንም ሲገለው የሚገርማችሁ እንደሆነ ልንገራችሁ። ወደ ሳኦል የመጣው ሰውየው ጎልያድንም ገሎት ሳኦል ከሱ እንደሚበልጥ ነው የሚያስበው። ከሳኦል በታች ያለ ባሪያ እንደሆነ አድርጎ ነው የሚያስበው። ከዛም እንደተፈጠረ ልንገራችሁ። ዳዊትን ሲያየው እግዚአብሔር ዳዊት አይቀየርም። ህዝቡ መዘመር ጀመረ። ሳኦል ሺህ ገደለ፣ ዳዊት ይሄንን ሲሉ ለካ አለ ሳኦል ያልገደለውን የገደልኩት፣ ሳኦል ያቃተውን ነው ያደረኩት። አፍተር ዛት ሰውየው ንጉስ ለመሆን ከሳኦል ጋር ድብድብ ጀመረ። ከዛሽ ቀን በኋላ ያቺ መዝሙር የተሰማች ሰዓት ሳኦልም ልብ ውስጥ የሆነ ነገር ገባ፣ ዳዊት ልብ ውስጥም የሆነ ነገር ገባ። ሰዎቹን አዘመራቸው። የእግዚአብሔር እጅ ሲመጣ የማትጠብቁት ሐሳብ ወደ እናንተ ይመጣል። የማትጠብቁት ሐሳብ እናንተ ጋር ያልነበር ሐሳብ፣ ከዚህ በፊት አስባችሁት የማታውቁት ሐሳብ ወደ ህይወታችሁ ይመጣል። ወደ ህይወታችሁ ይመጣል። ወደ ህይወታችሁ ይመጣል። ወደ ህይወታችሁ ይመጣል። የእግዚአብሔር እጅ በህይወታችሁ ላይ መምጣቱን የምታውቁበት መንገድ ብዙ ጊዜ የኛ ትልቁ ችግራችን እኔን ጨምሮ ሐሳቦችን ማስተናገድ አንችልም። ከኔ ጋር ናችሁ? ሐሳቦችን ማስተናገድ አንችልም። መንፈሳዊ ዓለም ላይ ትንቢት ስንናገር አይታችሁ ከሆነ ምሳሌ ቁጥሮችን በምንጠራበት ጊዜ የሱ ቁጥር 03 44 66 ነው ልበላችሁ። 03 44
66 አንዳንዴ ትንቢት በምንናገርበት ጊዜ እንደዚህ ይላችኋለሁ። አቢ ነው አቤል ነው ብዬ ጠይቃለሁ እኮ አይደል? ምን ማለት እንደሆነ ልንገራችሁ። ያ ማለት አሁን 034466 የሚል ቁጥር መጥቷል። 034466 የሚለው ቁጥሩ እንደዚህ እንዳያችሁ ተጽፎ አይደለም የሚመጣው። ባይናሪ ቁጥር የኮምፒውተር ቁጥሮችን አይታችሁ ታውቃል? ትር ብሎ የሚሄዱ እንደዛ ነው የሚመጣው። ፈጣን ካልሆንክ አትይዘው። ለዛ ነው አንዱ ነብይ ይመጣና በ03 ጀምሮ በ66 የሚጨርስ ይላል። 44ን ሚስ ስላደረገው ነው እንደዛ የሚልህ እንጂ አይቶታል። በፍጥነት ካላስከው በፍጹም እንትን አትለው። ሐሳብ ወደ እናንተ ሲለቀቅ ልክ እንደዛው ነው። ሳምንታት ከናንተ ጋር አይቆይም። ሳምንት እናንተ ጋር አይቆይም። ኢቭን ቀናት እናንተ ጋር 30 ደቂቃ ላይ ቆይ ይችላል። አንዳንዴ ተቸገራችሁ አታውቁም? ቅድም ምን ነበር እያሰብኩ የነበራችሁ ብላችሁ አስባችሁ ታጡታላችሁ። ሐሳቡ እናንተ አይደለም። ለዛ ሐሳቡን መያዝ ስላልቻላችሁ ላለው ይጨመርለታል፣ ከሌለውስ ያለው የተሰጠ እንኳን ይወሰድብህና አንተ ልትጠቀምበት ስላልቻልክበት ወደ ሳሟን ይሄዳል። ምሳሌ አውሮፕላን ሲፈጠር የመጀመሪያውን ንድፍ ያወጣው ዳቪንቺ ነው። ታውቃላችሁ አይደል? የፈጠሩት ራይት ብራዘርስ ናቸው። በሁለታቸው መሃል የ300 እና 400 ዓመት ዲፈረንስ አለ። ሐሳቡ ሳምጓር ጋር ሲመጣ ይሄን አልችለውም ይላል። ያኛው ጋር ሲመጣ ራይት ብራዘርስ እንችለዋለን ብለው እነሱ ጋር አቆዩት። ወደ እናንተ ወደ እግዚአብሔር እጅ ሲመጣ ሐሳብ ነው የሚመጣው። ምናልባት ሐሳቡ 5 ደቂቃ ብቻ ሊሆን ይችላል እናንተ ጋር የሚቆየው። ዋይስ ከሆናችሁ ጻፉት። ሄሎ ዋይስ ከሆናችሁ ጻፉት። ዋይስ ከሆናችሁ ሪከርድ አድርጉት። ቢኮዝ ከጥቂት ደቂቃ በኋላ አታገኙትም። በፍጹም አታገኙ። ፕሮፌሲም ልክ እንደዛው ነው። አሁን ፕሮፌሲ የምናደርግበት ታይም ላይ አቤል ABEL ነው አይደለ? የዚህ ሰውዬ ስም አቤል ነው ብላችሁ አስቡ። ABEN ቡም አለፈ። ሊያነብ ካልቻለ አንድ ሰው አቢ ማን ነው ይልሃል። ቢኮዝ አቤንም ሲቆላመጥ አቢ ነው የሚሆነው። እሱ ነው ሊይዝ የሚችለው። ትር ብሎ ወዲያው ነው የሚያልፈው። ላይፋችሁ ላይ እኮ እናንተ ጋር 3 ደቂቃ ያልቆዩ ሐሳቦች የሉ። ፈልጋችሁ ግን አጣችኋቸው። እንዲመለሱላችሁ ጸልያለሁ። እንዲመለሱላችሁ ጸልያለሁ። ምናልባት የሐሳብ የእናንተ ላይፍ ለዘላለም የሚቀይር እኮ ነው የሚሆን። ለዘላለም ለአንድ ቀን አይደለም፣ ለዘላለም ለ2 ቀን አይደለም፣ ለዘላለም። ግን ሚስ ያደረጋችሁት ለምንድን ነው? 3 ደቂቃ እንኳን አይቆይም፣ 5 ደቂቃ አይቆይም። አስባችሁት እርግጠኛ ሆናችሁ ነገራችሁ እንደሚቀይሩ አምናችሁ ልክ የሆነ ስራ ስትጀምሩ ምን ነበር ያሰብኩት ትላላችሁ። ቡም። ለዛ እኮ sometimes ላይፋችሁን የሚቀይረውን ሰው ስልካችሁ ላይ አለ። ስልካችሁ ላይ አለ። ደም እንደሚፈጠር ልንገራችሁ። እየሰራችሁ ነው። ለእንትና ደውለት የሚል ሐሳብ ይመጣል። በኋላ ደውለታለሁ ብለህ ቁጭ ትላለህ። ያ በዛ ሰዓት ያ ሰው ያንተን ብዙ ነገር የሚከፍት ሰው እኮ ነው። አይ በኋላ ደውለታለሁ ብለህ ከ5 ደቂቃ በኋላ ለማን ነበር ልደውል ያሰብኩት ትላለህ። አታገኘው። መጽሐፍ ቅዱስ ምን እንደሚል ልንገራችሁ። ባለጠግነት እንደ ንስር ክንፍ አውጥቶ ይበራል የሚለው። ባለጠግነት እንደ ንስር ክንፍ አውጥቶ ይበራል። ምን ማለት እንደሆነ ነገር ሊቀመጥ አይደለም የሚመጣው። ማስቀመጥ የምትችለው ግን አንተ ነህ። መጣ አይደለ? ልታስቀምጠው ካልቻልክ ወደዛኛው ይበራል። ማስቀመጥ ያንተ ድርሻ ነው። አሁን እጁ የሚገራርሙ የሚያስደንቁ የማትጠብቋቸውን ሐሳቦች አመጣላችሁ። የማትጠብቋቸውን ሐሳቦች አመጣላችሁ። ፕራካቶንዶሮቦሳ ሊብራሃዲያ ኮሳቴ ጄሌብሬዲያ ክራዶሳ ካታይ የማትጠብቋቸውን ሐሳቦች አመጡላችሁ። ቁጭ በሉ እና ይሄ የእግዚአብሔር እጅ ሐሳብ ያመጣል። ሐሳብ እናንተ አእምሮ ውስጥ ያልነበር ሐሳብ፣ ያልታቀደ ሐሳብ ኢቭን እናንተ አእምሮ ውስጥ ከዚህ በፊት ሰላም ብላችሁት የማታውቁትን ሰው ያመጣዋል።
የት? ወደ እናንተ አእምሮ። ያንን ሐሳብ ማስተናገድ ከቻላችሁ በምሪቷ ላይ ገናና ትሆናላችሁ። በምሪቷ ላይ ታላቅ ትሆናላችሁ። በምሪቱ ላይ ገናና ትሆናላችሁ። በምሪቱ ላይ ታላቅ ትሆናላችሁ። እጁ በህይወታችሁ ላይ ሲለቀቅ ሐሳብ ነው የሚመጣው። ሐሳብ ይመጣል። ንጉስ መሆን አስባችሁ የማታውቁ ሰዎች ማሰብ ጀምራላችሁ። ከዚህ በፊት ኤክስፔክት አድርጋችሁ የማታስቡት ስራ ወደ አእምሯችሁ ይመጣል። አቅዳችሁት የማታውቁት አገልግሎት ወደ አእምሯችሁ ይመጣል። አስባችሁት የማታውቁት ነገር ወደ እናንተ ማይንድ ውስጥ ይመጣል። ወደ እናንተ አእምሮ ውስጥ ይመጣል። ወደ እናንተ አእምሮ ውስጥ እጁ በህይወታችሁ ላይ በኃይል መጥቷል። እጁ በህይወታችሁ ላይ በኃይል መጥቷል። እጁ በህይወታችሁ ላይ በኃይል መጥቷል። በህይወታችሁ ላይ በኃይል መጥቷል። እጁ በሉስ በህይወቴ ላይ በኃይል መጥቷል። በኃይል መጥቷል። የኔን ነገር በኃይል ያንቀሳቅሰዋል። በኃይል ይቀይረዋል። በኃይል ይለውጠዋል። በኃይል አዲስ ያደርገዋል። በኃይል አዲስ ያደርገዋል። ኔትወርኮችን ይፈጥርልኛል። ሐሳቦችን ይሰጠኛል። ፕሮግራሞችን ይሰጠኛል። እቅዶችን ይሰጠኛል። የሰማሽ ነው። አንዳንድ ጊዜ ምን እንደሚፈጠር ልንገራችሁ። አገልጋይ ናችሁ፣ መንፈሳዊ ሰው ናችሁ። አንዲት የእግዚአብሔር ቃል መገለጥ ድንገት ብልጭ ትለላችኋለች። ድንገት ነው ብልጭ ያለችው። የትም ቦታ አልሰማችኋትም። ካነበባችሁ ጥቅስ ውስጥ ነው የመጣችው። ከዛስ ችግሩ እናንተ ጋር አትቆይም። ቡም ትረሱታላችሁ። ግን ያቺ ጥቅስ አሁን ያላችሁበትን ችግር መውጫ ነበረች። ልክ እንደዚሁ ደግሞ በዝማሬ ውስጥ ምን እንደሚፈጠር ልንገራችሁ። ሌሊቱን ሙሉ ራሳችሁን እየዘመራችሁ ታገኙታላችሁ። ትክክለኛ ጧት ስትነቁ መዝሙሩ የለም። ሌሊቱን በሙሉ ግን እናንተ በመንፈስ ተነክታችኋል። ዙሪያችሁ የነበሩ ሰዎች ተነክተዋል። አይታችኋቸው የማታውቋቸው ሰዎች አብረዋችሁ ሲዘምሩ ነበር። ያ መዝሙር ሐሳብ ዓለም ላይ ተለቋል። በልማችሁ የሚገራርም መዝሙር ስትሰሙና ስትዘምሩ ከዚህ በፊት እንደዚህ አይነት መነካካት ያላችሁ ሰዎች አላችሁ? እስኪ እጃችሁን አስሩ። ስትዘምሩ እኮ ነው ያደራችሁት። ጧት ስትነቁስ ግጥሙን አታስታውሱም፣ ዜማውንም አታስታውሱትም። ግን ተለቋል። ሐሳቦች ድጋሚ ወደ ህይወታችሁ እንዲመጡ ጸልያለሁ። እንዲመጡ ጸልያለሁ። እግዚአብሔር ሆይ ይበሉስ። አስበኝ፣ እጅህን እፈልገዋለሁ። አስበኝ፣ እጅህን እፈልገዋለሁ። አስበኝ፣ እጅህን እፈልገዋለሁ። አስበኝ፣ እጅህን ላክልኝ። አስበኝ፣ እጅህን ላክልኝ። አስበኝ፣ እጅህን ወደ እኔ ዘርጋው። ሐሳቦችን ስጠኝ፣ ፕሮግራሞችን ስጠኝ፣ እቅዶችን ስጠኝ። እጅ በላይ ላይ ይሁን። እጅ በላይ ላይ ይሁን። እጅ በላይ ላይ ይሁን። በህልማችሁ ኖ ዋን አስቦት የሚያውቁት ፕሮግራምና እቅድ ወደ ማይንዳችሁ ይመጣል። ስራ እኮ ይመጣል። ልከኛ አይደል? ስራ ይመጣል። ጧት ስትነቁ የምትንቁት ስራ ሊሆን ይችላል ስራው። ሄሎ ጧት ስትነቁት ስራው ማንንም ሰርቶ ስለማያውቅ አይ በዚህ ስራ ደግሞ ምናምን የምትሉት ይሆናል። አንድ የ12 ዓመት ልጅ ናይጄሪያ ውስጥ ሚሊዮነር በናይራ ቢሊዮነር በዶላር ደግሞ ሚሊዮነር የሆነ ልጅ 12 ዓመቱ ነው። ኢንተርቪው ያደረጉት እያለ እንዴት ሚሊዮነር ሆንክ አሉት። 12 ዓመቱ ነው። 12 ዓመቱ ነው። እንዴት ሚሊዮነር ሆንክ አሉት። ክላስ ውስጥ የስድስት አይፍል ለምስት አይፍል ተማሪ ነው። አዳሪ ትምህርት ቤት ፋሚሊው አስገብቶት ነው። እና ክላስ ውስጥ አለ አገሩ ሙቀት ነው አለ። የሚጠጣው ውሃ በሙሉ ምንድነው? ሙቅ ነው። ከዛ አሰብኩኝና ኢንተርኔት ላይ አንዲት ነገር አየች፣ ውሃ ማቀዝቀዣ። እቺን ሃይላንድ እያደረኩ 10 ናይራ ብሸጥላቸው ብዬ አሰብኩኝ አለ። አሰበ።
ያችን ማቀዝቀዣ ውስጥ ውሃ ጨመረ። ለተማሪው 10 ናይራ መሸጥ ጀመረ። በሙሉ ያዳሪ ትምህርት ቤት ነው፣ የሀብታም ልጆች ናቸው ሁሉ። 10 ናይራ መሸጥ ጀመረ። 2 ዓመት አልቆየም የራሱ የውሃ ፋብሪካ አለው ልጅየው። አሁን አስቡት እናንተ ጋር ቢመጣ ሐሳቡ እንደምትሉት ዋው ደሞ ውሃ ተሽጦ ምናምን እንደምትሉት ልክ ነኝ። ደሞ ውሃ ደሞ ልሽጥ እንዴ ነው የምትሉት? ምናልባት አፈር ሽጦ የሚል ሐሳብም ከመጣ ጀምሩት። ከነገራችሁ አፈር ሽጦ የሚል ሐሳብ ከመጣላችሁ እንኳን ጀምሩት። ሐሳቡ እናንተ ጋር ሳይኖር ከመንፈሳዊ ዓለም ከሆነ የመጣው ጀምሩት። በረምስም ከእግዚአብሔር አንድ ነገር መጥቶ እናንተ ጋር ፌል የሚያደርግበት ምክንያት የለም። ፌል አታረጉም። አጠገባችሁ ያለውን ሰው ፌል አላደርግም በሉ። በምንም አይነት ሁኔታ ልወድቅ አልችልም። በፍጹም 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 ሪካቶንዶ ሮቦሳ ሊብራዲያኮሳቴ በፍጹም 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 ፌል ላደርግ አልችልም። ተናገሩ። ላደርግ አልችልም። ላደርግ አልችልም። ላደርግ አልችልም። ላደርግ አልችልም። ላደርግ አልችልም። በፍጹም በፍጹም ላደርግ አልችልም። ፌል አታረግም። ፌል አታረግም። ፌል አታረግም። ፌል አታረግም። ፌል አታረግም። ፌል አታረግም። ፌል አታረጉም። ፌል አታረጉም። በኢየሱስ ስም ኃይል አታረጉም። 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 ፌል በሉ እስኪ። አላደርግም። በሰው እጅ የተበላሸ ነገር ካላችሁ አሁን የእግዚአብሔር እጅ መጥቷል። 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 አሁን 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 ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።